ለምንድነው መጀመሪያ አካባቢ እነሱ ፈላጊ ሆነው ሁለተኛ ጊዜ ወይም መጨረሻ ጊዜ እኛ ፈላጊ እንሆናለን። ከዛ በኋላ ያ ሰው ደግሞ ጎስት ያደርገናል። በዚህ ጉዳይ ላይ አእምሮሽን እያስጨነቅሽ ያለሽ ይሄ ቪዲዮ ላንቺ ነው። ለምን እንደሆነና እንደዚህም ደግሞ ማድረግ ያለብሽን ነገሮች ከዚህ ሙድ እንዴት መውጣት እንደምትችይ እነግርሻለሁ በዚህ ቪዲዮ። ሰብስክራይብ እና ላይክ ማድረግሽን እንዳትረሺ። አንድ በራስ ያጋጠመኝ ታሪክ ልንገራችሁ። የሆነ ጊዜ ላይ አንድ ሰው ተዋወኩኝና ማውራት ጀመርን። በጣም ኢነርጀቲክ ነበረ ለነበረው ነገር። ልክ ያ ሰደሊ ዴቲንግ ፕላን የሚያደርገው እኔን ለማግኘት የሚፈልገው ሰው በጣም ከኔ ጋር ረጅም ጊዜን ማሳለፍ መቀመጥ እንኳን የሚፈልገው ሰው ስልክ መመለስ እንኳን አስጠላው ማለት ነው። የሆነ ታይም ላይ ለእናንተ ኢንተረስቱን አጥቶ ከዛ የእናንተን ስልክ አለማንሳት ከዛ ደግሞ እንደ ድሮ አለመሆን ምንድን ነው ብላችሁ እንድትጠይቁ ያደርጋችኋል። ከኔ ችግር ነው ወይ የኔ ምክንያት ነው ወይ እኔ ነኝ እንደዚህ ያጠፋሁት? በጣም አሪፍ የሆነ ኬሚስትሪ ነበረው፣ አሪፍ የሆነ ነገር ነበር። ግን ሰለሊ ለምን እንደዚህ ሆነ ብዬ አስብ ነበር። አት ኤንድ ኦፍ ዘ ዴይ ምን ተረዳሁኝ? መዝጋታቸው ኦር ሰምቲንግ እንደ ኢንተረስት ማጣታቸው እሱ ያ የነሱ ችግር ነው እንጂ የኔ ጥፋት አይደለም። አንድ ሰው እንዲወደኝ አንድ ሰው እንዲፈልገኝ መጋጋጥ መላላጥ አለብኝ ብዬ አላስብም። ከዛ አሰም ፖይንት ላይ አቆምኩ ማለት ነው። ሳቆም ከሆነ ጊዜ በኋላ እነዛ ሰዎች መልሰው ቴክስት አደረጉ። ሰው መጨረሻ ላይ ምንድን ያደረግኩት እነዛ ሰዎችን በክብር እንደማልፈልጋቸውና ክብራቸውን እዛው እንዲጠብቀው አጭር ቀጠን ያለሽ መልስ የላቸው ከህይወት ያሰጧቸው ማለት ነው። እኔ እንደ አንድ ሴት መክራት የምችለው ነገር ቢኖር ራሳቸውን መቀየር ላይ ብታተኩር ብዬ ነው የማስበው። አሁን ላይ ያለን ሴቶች በሙሉ ሃይ ኤክስፔክቴሽናችን ጨምሯል። ግን እዛ ጋር ሜንታሊቲ እያሰባችሁ ያላችሁት ኦንሊ ገንዘብ ላይ መሆን የለበት። ራስሽ ላይ መስራት መቻል አለብሽ። ማንም ሰው ይመኝ፣ መመኘት ክፋት የለውም። ግን ብቻ ራስሽ ላይ መስራት እንዳለብሽ መረዳት አለባት ብዬ አስባለሁ። ሲቀጥልም ደግሞ ይሄ እንደ አሁን ፕላን ተደርጎ ምናምን የሆነ ጊዜ ላይ ፈልጎሽ ከዛ በኋላ የሆነ ጊዜ እንድትፈልጊው የሚያደርግሽ ምናምን ስራ ያጣ ወንድ ነው ብዬ ነው የማስበው። እውነትም በቃ ስራ ያጣ ወንድ ታውቃላችሁ፣ እንደዛ ነው ብዬ ነው የማስበው። አሁን ላይ ኢነርጂ ማባከን ነው ለእንደዛ አይነት ነገር ማለት ነው። ይሄ የኔ አመለካከት ነው። ራስሽን እየወቀሽ ካለሽ እና እንደዚህ አይነት ነገር ውስጥ ከገባችሁ እነዛ ሰዎች ቢመጡም ፈልገዋቸው አይደለም የሚመጡት። ብቸኝነት ሲሰማቸው የእናንተን አቴንሽን ፍለጋ ነው ተመልሰው የሚመጡት እንጂ እነዛ ሰዎች አንቺን ፈልገውሽ ወይ ያ ሰው አንቺን ፈልጎሽ በአንቺ ፍቅር ተቃጥሎ ምናምን አይደለም። አንድ ሰው በመሰረቱ መጀመሪያ ፕሌስ ላይ በስነስርዓት ካልያዘሽ ሰከንድ ፕሌስ ላይም በስነስርዓት ሊይዝሽ አይችልም። በቃ ይሄንን ነው ማመን ያለብሽ። ትክክለኛ መንገድ የሚይዛችሁ ለእናንተ ትክክለኛ ፍቅር ያለው እንደዚሁም ደግሞ ይሄ ራሱን የቻለና ይሄ ሜንታሊቲም ፋይናንሻልም ስቴብል የሆነ ሰው ይሻላል። ላይክ እነዚህ አሁን ታዶ ማሳደድ የሚባለውን ሲቹዌሽን ላይ እነሱ ጊዜም የላቸውም እንደዚህ አይነት ነገር ላይ ማለት ነው። የሚፈልጉት ነገር ጥሩ ነገር ከሆነ ጥሩ ነገር ነው የሚፈልጉት። ዳሴት ምን እንደሆነ ፕላናቸውን ታውቃላችሁ። እንደዚህ አይነት ማቹር ያደረጉ ሰዎች ሜንታሊ አስተሳሰባቸው ማቹር ስላችሁ ትልቅ ሰው እያልኩኝ አይደለም፣ ገባችሁ? ላይክ የሚፈልጉትን ነገር ያውቃሉ። እና ጊዜሽን እንደነዚህ እንድታሳጃቸው በሚፈልጉ ላይክ ፕሪንሰስ ትሪትመንት የሚፈልጉ ወንዶች ጋር ጊዜሽን አታጥፊ። ገባሽ? ሲቀጥል ኢንተረስቱን ያጣብሽ ምክንያት ያ ሰው ከሌላ ሰው ጋርም ያወዳደርሽ ሊሆን ይችላል። እንደ ሰከንድ ፕሬዝም እያየሽ ሊሆን ይችላል። ይሄ የራሳቸው አመለካከት መሆኑን አትርሺ ማለት ነው። አሁን ላይ ለምን አልደወለም፣ ቴክስት ለምን አላደረገም፣ ለምን እንደዚህ አልሆነም ብለሽ ያ ዴቲንግ ስቴጅ ላይ ላለ ሰው እየተጨነቅሽ ካለሽ በጣም በራስሽ ቢዚ አለመሆንሽን ነው የሚያሳየው። ራስሽ ላይ ኢንቨስት አድርጊ። ፋበይ የተሻለ ሰው እንደሚመጣና ያ ሰው ባያደርገው ሌላ ሰው እንደሚያደርገው ማመን መቻል አለብሽ ብዬ አስባለሁ። ሰደንሊ እነዛ ሰዎች ኢንተረስታቸውን አጡ እንኳን አጡ ዳሲት ብሎክ ዴም፣ በቃ ብሎክ ዴም። የማትፈልጓቸው ከሆነ የማያስደስቷችሁ ከሆነ ለእናንተ ሰላም የማይሰጧችሁ ከሆነ ብሎክ ዴም። የወንዶች ሃኒሙን ፌዝ ሲያልቅ ነው የሴቶች ሃኒሙን ፌዝ የሚጨምረው። ወንድ ልጅ ላይክ በጣም እናንተ የቀረባችሁ ወይም ደግሞ አብራችሁ የሆነው ሰው ያ ሰው መጀመሪያ ሃኒሙን ፌዝ ላይ በጣም ይንከባከብሻል፣ በጣም ብዙ ፍቅር፣ በጣም ብዙ የሆነ ነገር ይሰጥሻል።
ይሄ ሪያሊቲው ነው። ነገር ግን የሆነ ታይም ላይ ያ ነገር ፌድ አፕ እያደረገ ይመጣል። ልክ ያ ፌድ አፕ እያደረገ በመጣ ጊዜ የሴቷ ሃኒሙን ፌዝ ይጀምራል። ሴቷ መፈለግ፣ ሴቷ አንቺ ራስሽን ለሱ አሳልፎ መስጠት፣ በቃ እሱን ብቻ ማለት ይጀምራል። ይሄ ሪያሊቲ ነው። ሶ በጣም መሸወድ የሌለባቸው አንድ ነገር ቢኖር ወንድ ልጅ ሃኒሙን ፌዝ ላይ ሆኖ እቺ ልጅ ለትዳሬ ትሆነኛለች፣ እቺ ልጅ ለህይወቴ ትሆነኛለች፣ እቺ ልጅ ርቀት ሄድባታለሁ ብሎ አያስብም። ላይክ ምንም ነው የማያስበው። ሶ ምንድነው የሚሆነው? አይምሮውን ዘግቶ አሁን ላይ ያለበትን ያችን ታይምን ማሳለፍ ብቻ ነው የሚፈልገው። ልክ እቺ ፌዝ ላይ ስታልቅ ፌድ እያደረገች ስትመጣ ነው በትክክል አይምሮ ማሰብ የሚጀምረው። ለዛ ነው ብዙ ጊዜ ያ ሰው በጣም ብዙ ካደረገልሽ በኋላ አፍተር ዳት አንቺ ፈላጊ የምትሆኚው አንቺ ነሽ። እነዛን ሰዎች ለማኝ የምትሆኚው፣ አንሱልኝ የምትይው፣ እንገናኝ የምትይው ብዙ ነገሮችን የምታደርጊው ማለት ነው። ሶ ሴቶች አስተውላችሁ መስማት ያለባችሁ ነገር ቢኖር አደ ሃኒሙን ፌዝ ላይ መሻወድ የለባችሁም። ነገሮችን እንደውም አስተውላችሁ መያዝ ያለባችሁ እነዛ ሰዎች በደንብ በሚይዟችሁ በደንብ ትሪት በሚያደርጓችሁ ወቅት ነው የነዛ ሰዎች ኢንቴንሽን መረዳት ያለባችሁ ማለት ነው። ሶ ምን ልላችሁ ፈልጌ ነው፣ ስቲል ራይት ናው ራስሽን እየወቀሽ ካለሽ ይሄ ያንቺ ችግር አይደለም። ያ የልጁ ካራክተር ወይም የሰውየው ካራክተር ነው። ዳሲት አንቺ ራስሽን በማንነትሽ በራስሽ ነገር መርጦ የሚከተልሽን ሰው ነው ላይክ ህይወትሽ መኖር ያለበት። ቆንጆ መሆን ፋይናንሻል ነገርሽ ላይ መስራት እና ራስሽ ላይ መስራት ሁልጊዜም የማይረሱ ላይክ መረሳት የሌለባቸው ተግባሮችሽ ይሁን። የዛሬ ቪዲዮ ይሄንን ይመስል ነበር። ላቭ ዩ ኦል ባይ